ሰላም እንዴት ናችሁ? የሚዲያችን ቤተሰቦች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። አበይት ዜና ይዘን መጥተናል። አብራችሁን ቆዩ። በመጀመሪያም በ100 ሚሊዮን ገንዘብ የሚገመት ንብረት ይዘን ለ2 ቀናት ተሰልፈናል። ስጋት ሊገባን ነው። ቡናና ሸቀጦች ጭነው የተሰለፉ አሽከርካሪዎች አንደበት። ሰልፉ ተስፋ አስቆራጭ ቢሆንም አማራጭ ስለሌለን እየተጠባበቅን ነው ይላሉ። በሀገራችን አብዛኞቹ አካባቢዎች ባለው የነዳጅ አቅርቦት እጥረት ምክንያት በየማደያው ረጃጅም ሰልፎችን መመልከት የዕለት ተግባር ሆኗል። በተለይም አሁን ላይ በሐዋሳ ከተማ ናፍጣ ለመቅዳት በየማደያው ለቀናት ተሰልፎ የሚጠባበቁ አሽከርካሪዎች ምን አይነት ጊዜ እንደሚያሳልፉና ለሌላው ሰው አይረዳንም ያሉትን ስሜት ለትሩ ኢትዮ አሳውቀዋል። 2 ተሳቢ አሽከርካሪዎች እኛ የጫነው ከ80 ሚሊዮን በላይ የሚያወጣና ለሀገራችንም የውጭ ምንዛሪ የሚያስገኝ የታጠበ ቡና ነው ብለዋል። እኛ ጭንቀታችን ለ2 ቀናት ተሰልፈን በተስፋ ከምንጠብቀው ነዳጅ በላይ ተመርምሮና ተወግቶ ከቅምሻ ማዕከል በማሸጊያ ሽቦ ከታሰረ በኋላ ወደ ማዕከላዊ ገበያ ለመጓዝ የተዘጋጁ ቡና ጭነን መሰለፋችን ነው ሲሉም ገልጸዋል። አንድ የታሸገ ሽቦ ቢቆረጥ ከቀናት ሰልፍ በኋላ ወደ ተገላገልነው የቡና ጥራት ማስመርመሪያ ወረፋ ዳግም መመለስን ጨምሮ የመሰረቅ ስጋት እንዲሁም በቆየን ቁጥር በቡናው ጥራት ላይ ሊያጋጥም የሚችል የጥራት ጉድለት አደጋ ለከፍተኛ ስጋት ዳርጎናል ይላሉ። የእንስሳት ተዋጽኦ ወተት፣ አይብና ቅቤ ጭኖ መሰለፉን የነገረን ሌላኛው አሽከርካሪ በወቅቱ ወደ አሰላ ካልደረስኩኝ ድርጅቴ ኪሳራው ከፍተኛ ነው ሲልም ገልጿል። አንድ አሽከርካሪ ደግሞ ከቡታጅራ ወደ ሐዋሳ ተሳፋሪዎችን ይዞ ከወጣ በኋላ ለመመለስ በነዳጅ እጦት ምክንያት ለ3 ቀናት መጉላላታቸውን አስረድቷል። ከአዲስ አበባ ሸቀጣ ሸቀጥ ጭኖ ወደ ወሮ እየተጓዘ ላለፉት 2 ቀናት ነዳጅ በማጣቱ በሐዋሳ ከተማ በ2 የተለያዩ ማደያዎች ተሰልፎ በማደሩ የነገረን ሌላኛው አሽከርካሪ በተስፋ የሚጠባበቁት ነዳጅ ደርሷቸው ቢቀዱ እንኳን በተያዘላቸው ቀን ለመድረስ ለአደጋ የተጋለጠ ጉዞ ለማድረግ እንደሚገደዱ ተናግሯል። ትሩ ኢትዮ ተዘዋውሮ አሽከርካሪዎችን ባነጋገረበት ወቅት በሐዋሳ ከተማ ደረቅ ቆሻሻ ከሚያነሱ ማህበራት መካከል የአንዱ ማህበር እንደሆነ የተነገረ የቆሻሻ መኪና